በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራትና ክቡራን ውድ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምንስ አላችሁ? የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤው ብርሃን በቤታችሁና በሕይወታችሁ ላይ ይብራ። ዛሬ በፍኖተ ኤማሁስ ልዩ ዝግጅት ይዘንላችሁ ቀርበናል። እርሱም በክንፈ ረድኤቱ የሚጠብቀን የምሥራች ነጋሪው ቅዱስ ገብርኤል ለሰው ልጆች ሁሉ ያበረከተውን ድንቅ የጸሎት በረከት ነው። ይህ ጸሎት የጨለመውን የሚያበራ የከበደውን የሚያቀና በሕይወታችሁ ላይ ሰላምን የሚያሰፍን ታላቅ መንፈሳዊ መሳሪያ ነው። እስከ መጨረሻው አብራችሁን በመቆየት የዚህን ድንቅ ጸሎት በረከት እንድትሳተፉ በፍቅር እንጋብዛችኋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የምሥራች ነጋሪውና በልዑል እግዚአብሔር ፊት የምትቆመው ቅዱስ ገብርኤል ሆይ፣ የታሰሩትን የምትፈታ ያዘኑትን የምታጽናና የሰላም መልእክተኛ ሆይ፣ ዛሬም በጌታ ፊት ቆመ ስለ እኛ ምልጃን አድርግልን። ቅዱስ ገብርኤል ሆይ፣ ቅድስት ድንግል ማርያምን ደስ ይበልሽ ብለህ እንዳበሰርካት ሁሉ በሐዘን ለደከመች ነፍሳችን የደስታን የምሥራች አብስረን። በፈተና ማዕበል ለተመታች ሕይወታችን የጽናትን የድልን ቃል አምጣልን። በእሳት ውስጥ የነበሩትን ሦስቱን ሕፃናት ከቃጠሎም እንዳዳንካቸው እኛንም ከዚህ ዓለም ክፉ ፈተና ከክፉ ሰዎች ተንኮልና ከዲያብሎስ ወጥመድ በረድኤት ክንፎች ጋርደን። አማላጃችን ቅዱስ ገብርኤል ሆይ፣ በጌታ ፊት ቆመ ስለ ኃጢአታችን ማረን ብለን እንደምንሃለን። አእምሯችን በሰማያዊ ጥበብ እንዲበራ ልባችንም በንጹሕ ፍቅር እንዲሞላ ወደ ፈጣሪ ጸልይልን። የታመሙት እንዲፈወሱ፣ የተጨነቁት እንዲረጋጉ፣ የራቁት እንዲቀርቡ፣ የተራቡትም እንዲጠግቡ የምሕረት ቃልህን አሳስብልን። የምሥራች ነጋሪው መልአክ ሆይ፣ በቤታችን ሰላምን፣ በሥራችን በረከትን፣ በሕይወታችንም ፍስሐን እንድናገኝ ከልዑል እግዚአብሔር ዘንድ ረድኤትን አውርድልን። ከክፉ ነገር ሁሉ ጠብቀን፣ በመንገዳችን ሁሉ መሪ ሁነን። በመጨረሻም የዘላለም ሕይወትን እንድንወርስ ከቅዱሳን ጋር መንግሥቱን እንድንካፈል በአማላጅነት አትለየን። ቅዱስ ገብርኤል ሆይ፣ በልዑል እግዚአብሔር ፊት የምትቆም ባለሟል ሰይፈ እሳትን የታጠቅ ኃያል መልአክ ሆይ፣ በክፉ መናፍስት ጥቃት ለሚጨነቁ፣ በክፉ ዓይንና በምቀኝነት ለሚሰቃዩ፣ በሰው ፊት ሞገስን ላጡና በመንፈሳዊ ውጊያ ለደከሙ ሁሉ ዛሬም ረዳት ሁናቸው። የመዳን ምሥራች ነጋሪ መልአክ ሆይ፣ ሦስቱን ሕፃናት ከሚነድ የእሳት እቶን ውስጥ በረድኤት ክንፎች ጋርደ እሳቱን እንደ ቀዝቃዛ ጥል አድርገህ እንዳዳንካቸው ዛሬም እኛን ከሚነደው የሰይጣን የፈተና እሳት ጠብቀን። በቤታችን ላይ የጋረጠውን በሥራችን ላይ የተደቀነውንና በጤናችን ላይ የሚሠራውን የጨለማ መናፍስት ተንኮል ሁሉ በቃል እግዚአብሔር ሥልጣን በትነው። ቅዱስ ገብርኤል ሆይ፣ ሌሊት በሕልም ቀን በጭንቀት የሚፈትኑን ርኩሳን መናፍስት ከእኛ ይራቁ። የአጋንንትን ሰራዊት የምትቀጣ ሆይ፣ በክፉ ሰሪዎች አፍ የመጣውን መርገም በመተት የታሰረውን ሕይወት ሁሉ በፈጣሪ ኃይል ፍታው። አእምሯችንን ከክፉ ሐሳብ፣ ልባችንን ከፍርሃትና ከድንጋጤ ማንጻው። ብርሃናዊው መልአክ ሆይ፣ ጠላት በድቅድቅ ጨለማ ቢመጣ እንኳን የአንተ ብርሃናዊ መገኘት ያባረው። እኛንም ከክፉ ነገር ሁሉ ሰውረን በሰላም እንድንወጣና በሰላም እንድንገባም በመንገዳችን ሁሉ ጠባቂ ሆነን። የምሥራች ነጋሪው ቅዱስ ገብርኤል ሆይ፣ በልዑል እግዚአብሔር ፊት የምትቆም ታማኝ መልአክ ሆይ፣ ዛሬ በዚህ በሚያልፈው ዓለም ማዕበል መካከል ቆመን ወደ አንተ እንጮኻለን። ልባችን በጥርጣሬ እንዳይናወጥ
እግራችን ከሃይማኖት መንገድ እንዳይሰናከል በብርቱ ምልጃ ደግፈን። ዓለም ፈተናዋ ቢበዛብን እኛ ግን በክርስቶስ ፍቅር የታተምን እንድንሆን በጌታ ፊት ማልድልን። ቅዱስ ገብርኤል ሆይ ለቅድስት ድንግል ማርያም ለእግዚአብሔር የሚሳነው ነገር የለም ብለህ እንደነገርካት ሁሉ ዛሬም ለእኛ ለደካሞቹ በልባችን ውስጥ ተስፋን ዝራ። እምነታችን እንደ ሰናፍጭ ቅንጣት ታናሽ ብትሆን እንኳ በተራራ የሚመሰሉ የሕይወት ችግሮችን የምታፈልስ ታላቅ ኃያል እንድንሆን ወደ ፈጣሪ ለምንልን። የጸናች እምነት፣ የማይወድቅ ተስፋና የማይጠፋ ፍቅርን እንዲሰጠን ባለሟልነትህን ስጠን። ባለሟሉ መልአክ ሆይ በዙሪያችን ያሉ ክፉ ትምህርቶች፣ የዓለም ጣጣዎች ከእውነተኛው መንገድ እንዳያስወጡን አንተ ጠባቂ ሁነን። ልባችን የእግዚአብሔር ቃል የሚዘራበት መልካም መሬት ይሁን። በድካማችን ጊዜ መንፈሳዊ ኃይልን፣ በጭንቀታችን ጊዜ መጽናናትን፣ በመከራችንም ጊዜ ትዕግስትን አጎናጽፈን። እንደ አባቶቻችን እስከ ሞት ድረስ የታመንን እንድንሆን የእምነትን ጋሻ እንድንታጠቅ ረድኤትህ አይለየን። ብርሃናዊው መልአክ ሆይ ብርሃን መንገዳችንን የምራው፣ የጥላት የክህደት ጦርም በእኛ ላይ አይስራ። እምነታችንን ጠብቀን ሩጫችንን ጨርሰን የጽድቅን አክሊል ለመቀዳጀት እንድንበቃ ከእግዚአብሔር ዘንድ ምሕረትን አውርድልን። ዛሬም ነገም እስከ ዘላለም ድረስ በእምነት ጸንተን እንድንቆም ክንፎችህን ይጋርዱን። የምስራች ነጋሪ ቅዱስ ገብርኤል ሆይ በልዑል እግዚአብሔር ፊት የምትቆም የሰላም መልእክተኛ የብርሃን መልአክ ሆይ ዛሬ በሐሳብ ማዕበል ለሚናውጠው በጭንቀት ለዛለው ልባችን ሰላምን ትሰጠን ዘንድ ወደ አንተ እንማጸናለን። ዓለም በሁከት ስትሞላብን አንተ ግን ያንተ የሆነውን ሰማያዊ እርጋታ በልባችን ውስጥ አኑር። ሰላም ከሁሉ በላይ ነውና ያንን ሰላም ለነፍሳችን አውርድላት። የጥበብ መልአክ ቅዱስ ገብርኤል ሆይ ለነቢዩ ዳንኤል ምስጢርን የገለጥክ ጥበብን የሰጠህ አንተ ነህ። ዛሬም እኛን ደካሞቹን አትጣለን። በሕይወታችን የምናደርገው ውሳኔ ሁሉ በእግዚአብሔር ፈቃድ ይሆን ዘንድ ሰማያዊ ጥበብን አልብሰን። የሚጠቅመንን ከማይጠቅመን፣ ብርሃኑን ከጨለማው የምንለይበትን ማስተዋልን በውስጣችን አሳድር። አእምሯችን በክፉ ሐሳብ እንዳይበከል፣ በምድራዊ ጥበብ ብቻ እንዳንታለል አንተ የልዑል እግዚአብሔርን ጥበብ ወደኛ አምጣ። ባለሟሉ መልአክ ሆይ ልባችን የቅዱስ መንፈስ ማደሪያ የሰላም አደባባይ እንዲሆን በምልጃ እርዳን። በቤታችን ሰላምን፣ በልባችን መረጋጋትን፣ በንግግራችን ደግሞ ጥበብን ጨምርልን። ቁጣን በትዕግስት፣ ጥላቻን በፍቅር፣ ድንቁርናን ደግሞ በእውቀት እንድናሸንፍ በብርሃናዊ ክንፎችህ ጋርደን። ቅዱስ ገብርኤል ሆይ በዚህ የፈተና ዓለም ስንኖር የልባችን ሰላም እንዳይጠፋ በድካማችን ጊዜ የእግዚአብሔር ጥበብ ብርታት እንዲሆነን ዛሬም ነገም በጌታ ፊት ማልድልን። በረድኤትህ አትለየን፣ በሰላምህም ጠብቀን። የምስራች ነጋሪው ቅዱስ ገብርኤል ሆይ በልዑል እግዚአብሔር ፊት የምትቆም የታሰሩትን የምትፈታና ያዘኑትን የምታጽናና የብርሃን መልአክ አንተ ነህ። ዛሬ በመከራ ማዕበል ለተመታች፣ በችግር ሸክም ለከበደችና በተስፋ መቁረጥ ለዛለች ነፍሳችን መጽናናትን ይዘህና የመከራው ሌሊት ረዝሞብን የንጋቱ ብርሃን ለራቀን ሁሉ አንተ የተስፋን ኮከብ አሳየን። ባለሟሉ ቅዱስ ገብርኤል ሆይ ነቢዩ ዳንኤል በአንበሶች ጉድጓድ ውስጥ በነበረ ጊዜ ረድኤትህ እንዳልነፈከው ዛሬም እኛን በዓለም አንበሶች በበሽታ በችግርና በብቸኝነት የምንሰቃየውን አትጣለን። አይዟቸው የሚለውን ሰማያዊ ቃል በልባችን ውስጥ አሰማን። በመከራችን ጊዜ ተስፋ ከማጣት በፈተናችንም ጊዜ አምላካችንን ከማማረር ጠብቀን። ይልቁንም ከዚህ መከራ በኋላ
የሚመጣውን ታላቅ ደስታ ክብርን በዓይነ ሕሊናችን እንድንመለከት ማስተዋሉን አድልን። የጽናታችን ረዳት ሆይ እንባችንን የምታብስ ሐዘናችንን ወደ ደስታ የምትቀይር አንተነ ዛሬም በድካማችን ጊዜ ጉልበት ሁነን፣ በሐዘናችን ጊዜ መሸሸጊያ ሁን። ጌታ ከአንቺ ጋራ ነው ብለ ለድንግል ማርያም እንደነገርካት ዛሬም ለእኛ ጌታ ከእናንተ ጋር ነውና አትፍሩ ብለህ አጽናናን። በምልጃ ኃይል ከመከራው ማዶ ያለውን ብርሃን እንድንናፍቅ በእምነት እንድንጸና ምርዳን። ብርሃናዊ መልአክ ሆይ መከራው ቢያይልም አንተ ግን አትራቀን። ተስፋን በመቁረጥ ውስጥ ያለውን ሁሉ በረድኤት ክንፎች ደግፋ ቁመን። በሕይወታችን ላይ የደስታንና የሰላምን አዲስ ምዕራፍ አብስረን። እስከ መጨረሻው በጽናት እንድንቆም የፈጣሪ ምሕረት ያንተ ጥበቃም አይለየን።
ቅዱስ ገብርኤል ሆይ ብዙ ጊዜ ቃሉን በጆሮአችን እንሰማለን እንጂ በልባችን አናሳድረውም። ዓለማዊ ሐሳብ፣ የኑሮ ጭንቀትና የልብ መደንዘዝ የእግዚአብሔርን ቃል እንዳንረዳ ጋርዶናል። አንተ ለድንግል ማርያም ድንቅ ምስጢርን እንደገለጥክላት ለእኛም የልባችንን መጋረጃ ግለጥልን። ቃሉ በልባችን ውስጥ እንደ መልካም ዘር እንዲበቅል አእምሯችንም በመለኮታዊ ጥበብ እንዲታደስ አማልደን። የምሥራች መልአክ ሆይ የእግዚአብሔርን ቃል ስንሰማ በትዕቢትና በትችት ሳይሆን እንደ እናታችን እንደ ቅድስት ድንግል ማርያም እንደ ቃልህ ይሁንልኝ በሚል ትሕትና እንድንቀበል ማግዘን። ቃሉን ሰሚዎች ብቻ ሳንሆን በተግባር የምንኖርበት ሕይወታችንን የምንለውጥበትና ለሌሎችም ብርሃን የምንሆንበትን ጸጋ ከፈጣሪ ለምንልን። የምሥራች አብሳሪው የሰላም መልእክተኛው ቅዱስ ገብርኤል ሆይ በእግዚአብሔር ፊት የምትቆም ከሰማያዊ ዙፋን ተልከክ ለሰው ልጆች የደስታን ቃል የምታበስር ታማኝ መልአክ ነህ። ዛሬ እኛ ልጆችህ በኑሮ ፈተና፣ በህመም፣ በሥራ ማጣትና በብዙ አይነት ችግሮች ተከበን ተስፋ ወደ መቁረጥ ተቃርበናል። በጌታ ፊት ቅረብልን፣ ስለ እኛም የምሥራች ቃልን ለምንልን። ቅዱስ ገብርኤል ሆይ ሐዘን ልባችንን ሲያጨልመውና ነገ ምን ይሆን የሚለው ስጋት ሲረብሸን አንተ በብርሃናዊ ክንፎችህ ጋርደህ አጽናን። አትፍሩ ብለክ እረኞችን እንዳበሰርክ ለእኛም አትፍሩ እግዚአብሔር ከእናንተ ጋር ነው የሚለውን የተስፋ መልእክት በልባችን አሳድር። የጭንቀት ማዕበል በጸሎትክም ጸጥ ይበል። በፈተና ፈንታ በረከትን፣ በሐዘን ፈንታም ምስጋናን ስጠን። ላዘነችውና ለተከዘችውም ሐና የሳሙኤልን መወለድ፣ ለካህኑ ዘካርያስ የዮሐንስን መምጣት፣ ከሁሉ በላይ ደግሞ ለእናታችን ለቅድስት ድንግል ማርያም የዓለምን መድኃኒት መወለድ እንዳበሰርክ ዛሬም ወደ እኛ ቤትና ሕይወት አዲስ የምሥራች ይዘክና። የተዘጋው የሥራ በር እንዲከፈት፣ የታመመውም እንዲፈወስ፣ የተጣላው እንዲታረቅና የጠፋውም እንዲገኝ የምሥራች ቃልህን አሰማን። የምሥራች መልአክ ሆይ ችግሩ እስኪያልፍና በረከቱም እስኪመጣ ድረስ በትዕግሥት የምንጠባበቅበትን ጽናትን ስጠን። ተስፋ መቁረጥ ከመንገዳችን እንዳያስወጣን በፈጣሪያችንም ላይ እንዳናማረር በምልጃክ ደግፈን። ለእግዚአብሔር የሚሳነው ነገር የለም ብለን እንድንመሰክር እኛም በችግራችን መዓል የእግዚአብሔር ታላቅነትን እንድንመለከት የልባችንን ዓይን ክፈት። ቅዱስ ገብርኤል ሆይ በችግራችን ጊዜ የሚረዱን በሐዘናችንም የሚያጽናኑንና በመንገዳችንም የሚመሩን ቅዱሳን መላእክትን በዙሪያችን አቁምልን። ከሰውም ሆነ ከመንፈስ የሚመጣብንን ክፉ ነገር ሁሉ በሰማያዊ ሰይፍ ገስጽልን። በሕይወታችን ሁሉ ያንተ ጥበቃና የምሥራች ድምፅ እንደ ብርሃን ይቅደምልን። ሊቀ መላእክት ቅዱስ ገብርኤል ሆይ በጌታ ፊት ስትቆም ስማችንን አትርሳ። በችግራችን ጊዜ መጽናኛችን፣ በጭንቀታችን ጊዜም ተስፋን ስጠን። የታመንክ መልአክ ቅዱስ ገብርኤል ሆይ ከሰማያዊ ዙፋን ተልከክ የታዘዝከውን ሁሉ ሳታጓድል የፈጸምክ መለኮታዊውን ምስጢር ለሰው ልጆች በታማኝነት ያበሰርክ የጽድቅ መልእክተኛ ነህ። ዛሬ እኛ ልጆችህ በዓለም ምኞትና በራሳችን ፈቃድ ተሸንፈን ከእግዚአብሔር መንገድ እንዳንወጣ እንዳንተም የታመንን አገልጋዮች እንድንሆን በምልጃ ካገዘን። ቅዱስ ገብርኤል ሆይ እኛ ብዙ ጊዜ በራሳችን ጥበብና ፍላጎት እንመራለን። የእግዚአብሔርን ፍቃድ ግን ለመረዳት ልባችን ይዝላል። አንተ ለእግዚአብሔር የሚሳነው ነገር የለም ብለክ እንደመሰከርክ እኛም የሕይወታችንን መሪነት ለፈጣሪያችን እንድንሰጥ እርዳን። በሕይወታችን የሚገጥሙንን ነገሮችን ሁሉ እንደ እግዚአብሔር ፈቃድ እንዲሆኑ እኛም ያንን ፈቃድ በደስታ የምንቀበልበትን
ትሕትናን በልባችን አሳድር። የምሥራች መልአክ ሆይ ለቅድስት ድንግል ማርያም ድንቅ ምስጢርን በታማኝነት እንዳበሰርክ እኛም በተሰጠን ጸጋ በሥራችን በሃይማኖታችንና በቤተሰባችን መሃል የታመንን እንድንሆን አበርታን። በትናንሽ ነገር የታመነ በብዙ ላይ ይሾማልና በዕለት ተዕለት ኑሯችን እግዚአብሔርን ደስ የምናሰኝ ሕይወትን እንድንኖር በመንፈሳዊ ሰይፍክ ከስንፍና ጠብቀን። ቅዱስ ገብርኤል ሆይ ሦስቱን ሕፃናት በእሳት እቶን ውስጥ ሳሉ አምላካቸውን አከበሩ ብለክ በታማኝነት እንዳጽናናሃቸው እኛንም በመከራና በፈተና ወቅት እምነታችንን እንዳንክድ ከፈጣሪያችንም ፈቃድ እንዳንወጣ በክንፎችህ ጋርደህ አጽናን። የዓለም ፌዝና ዝላይ ከእውነት መንገድ እንዳያርቀን ይልቁንም እስከ መጨረሻው የታመንን የክርስቶስ ምስክሮች እንድንሆን አማልደን። ቅዱስ ገብርኤል ሆይ መታዘዝ ከመሥዋዕት ይበልጣልና የእግዚአብሔርን ቃል ሰምተን የምንታዘዝበትን ልቦናን ስጠን። በቤታችን ሰላም በልባችን ቅድስና እንዲኖርና የእግዚአብሔር ክብር በእኛ ላይ እንዲገለጥ ለምንልን። በምድራዊ ጉዞአችን መጨረሻም አንተ የታመንክ ደግ አገልጋይ የሚለውን ቃልን እንድንሰማ ምልጃ ካይለየን። ሊቀ መላእክት ቅዱስ ገብርኤል ሆይ እንደ አንተ ታማኝ እንድንሆን በእግዚአብሔርን ፈቃድ እንድንመራ በጌታ ፊት ማልድልን። የሰላም መልእክተኛ የብርሃን መልአክ ቅዱስ ገብርኤል ሆይ በልዑል እግዚአብሔር ፊት የምትቆም ድንጋጤን የምታርቅና ሰላምን የምታበስር ኃያል መልአክ ነህ። ዛሬ እኛ ልጆችህ በነገው ስጋት በኑሮ መከራና በክፉ መናፍስት ውጊያ ምክንያት በጭንቀት ታስረናል። ልባችንም በፍርሃት ተረብሿል። በፈጣሪም ፊት ስለ እኛ ማልድልን። ቅዱስ ገብርኤል ሆይ እረኞቹ በቤተልሔም በታላቅ ብርሃን በደነገጡም ጊዜ አትፍሩ፣ እነሆ ታላቅ ደስታን አበስራችኋለሁ ብለክ ፍርሃታቸውን እንዳራክላቸው ዛሬም ወደኛ ሕይወትና በልባችን የነገሰውን የፍርሃት መንፈስም ገስጽልን። ሞትን፣ በሽታን፣ ውድቀትን በመፍራት እንዳንታሰር ይልቁንም እግዚአብሔር ከኛ ጋራ ነው የሚለው ጽኑ እምነት እንዲያጸናን አማልደን። አእምሯችን በብዙ ሐሳብ ሲባክን ሌሊቱም በጭንቀት እንቅልፍ ሲነሳን አንተ በብርሃናዊ ክንፎች ጋርደህ እረፍትን ስጠን። ሦስቱን ሕፃናት ከሚነድ እቶን ውስጥ በሰላም እንዳወጣሃቸው እኛንም ከጭንቀት እሳት አውጣን። በልባችን ውስጥ መለኮታዊ ሰላምህን አፍስስ። የማይረጋው መንፈሳችን ያንተን የምሥራች ሰምቶ ይረጋ ዘንድ ለምንልን። ስለ ነገው ኑሯችን፣ ስለ ልጆቻችንና ስለ ሥራችን የምንጨነቀውን ጭንቀትንም ሁሉ ለአምላካችን አቅርብልን። ለእግዚአብሔር የሚሳነው ነገር የለም ብለህ ለቅድስት ድንግል ማርያም እንደመሰከርክላት ለእኛም የማይቻል የሚመስለው ሁሉ በእግዚአብሔር ቸርነት እንደሚቻል አሳየን። በጨለማ ውስጥ ብርሃን፣ በችግር ውስጥ መውጫን እንድንመለከት የልቦናችንን ዓይን ክፈትልን። ቅዱስ ገብርኤል ሆይ በቀንም ሆነ በሌሊት ከሚመጣ ድንጋጤም ጠብቀን። ክፉ መናፍስት በሐሰተኛ ወሬና በጭንቀት ተስፋ እንዳያስቆርጡን በመንፈሳዊ ሰይፍክ ተከላከልልን። በቤታችን ሰላም፣ በልባችን ደስታ፣ በነፍሳችንም እረፍት ይኑር። ያንተ የምሥራች ድምፅ ሁልጊዜም በውስጣችን ያስተጋባ። ሊቀ መላእክት ቅዱስ ገብርኤል ሆይ ከጭንቀት ወደ እረፍት፣ ከፍርሃት ወደ ጽናት አውጣን። በጌታ ፊት ስትቆም ስማችንን አትርሳ። የሰላም መልአክ የምሥራች አብሳሪው ቅዱስ ገብርኤል ሆይ ከልዑል እግዚአብሔር ዘንድ ተልከክ ድንቅ ምስጢራትን የምትገልጥ የታወኩትን የምታረጋጋና ለሰው ልጆች የደስታን ቃል የምታበስር የታመንክ አገልጋይ ነህ። ዛሬ እኛ ልጆችህ በቤታችን ሰላም እንዲሰፍን ከመከራና ከጭንቀት ዜናም እንድንርቅና ሁልጊዜም የመልካም ምስራች ባለቤቶች እንድንሆን በምልጃ ከርዳን።
ቅዱስ ገብርኤል ሆይ ሰላም የሌለበት ቤት የጨለማ ቤት ነውና በቤታችን ውስጥ ያለውን አለመግባባት፣ ጩኸት፣ ቂምና ጥላቻ በረድኤት ካርቅልን። ለድንግል ማርያም የሰላም ሰላምታን እንዳቀረብክላት ወደ እኛም ቤት የሰማያዊ ሰላምክን ዜና ይዘክና። በባለትዳሮች መካከል ፍቅርን፣ በልጆችና በወላጆች መካከል መታዘዝን፣ በቤተሰብ መካከል ሁሉ አንድነትን አሳድር። ቤታችንን መላእክት የሚመላለሱበት የሰላም ማደሪያም ይሁን። የምስጢራት መጋቢና የቅዱሳን ሐሳብ መሪ የሆንክ ቅዱስ ገብርኤል ሆይ በእግዚአብሔር ፊት የምትቆም የሰው ልጅን አእምሮ ከጨለማ ወደ ብርሃን የምትመልስ ንጹሕ መልአክ ነህ። ዛሬ እኛ ልጆችህ በክፉ ሐሳብ፣ በምቀኝነት፣ በክፉ ምኞትና በጠላት ሰይጣን ሽንገላ እንዳንታለል በምልጃ ካስጠንቅቀን፣ ከመንፈሳዊ ውድቀትም ጠብቀን። ቅዱስ ገብርኤል ሆይ የኃጢአት ሁሉ መጀመሪያ ክፉ ሐሳብ ነውና በልባችን ውስጥ የሚመላለሱትን የቂም፣ የጥላቻና የትዕቢት ሐሳቦች በመንፈሳዊ ሰይፍ ቁረጥልን። ጠላት ሰይጣን በሐሰተኛ ወሬና በክፉ ጥርጣሬ ልባችንን እንዳያቆሽሸው በብርሃናዊ ክንፎች ጋርደን። አእምሮአችን ሁልጊዜም ስለ በጎ ነገር፣ ስለ ፍቅርና ስለ ጽድቅ የሚያስብ ይሆን ዘንድ ወደ ፈጣሪ ለምንልን። የምስራች መልአክ ሆይ ዓለም በሥጋዊ ደስታና በከንቱ ውበት ስታታልለን፣ ሐሰትን እንደ እውነት አድርጋ ስታቀርብልን፣ አትታለሉ ብለክ ንቃትን ስጠን። አንተ ለድንግል ማርያም እውነተኛውን መንገድ እንዳበሰርክላት እኛም የእግዚአብሔርን ፈቃድ ከሰይጣን ሽንገላ የምንለይበትን መንፈሳዊ ጥበብን አልብሰን። በጠባቡ የእውነት መንገድ እንጂ በሰፊው የጥፋት መንገድ እንዳንጓዝ መሪ ሁነን። ቅዱስ ገብርኤል ሆይ በምናይበት በምንሰማበትና በምናስብበት ጊዜ ሁሉ ጠባቂ መልአክ ሁነን። ክፉ ሐሳብ ወደ ልባችን ደጅ መጥቶ ሲያንኳኳ የጌታችንን ሕማምና ሞት እያሰብን ድል እንድንነሳው አበርታን። ለሥጋዊ ምኞት እንዳንገዛ ይልቁንም ነፍሳችን በመለኮታዊ ቃል እንድትታደስ የሰላም ማደሪያም እንድትሆን አማልደን። ጸሎትን በምንጸልይበትና ወደ እግዚአብሔር በምንቀርብበት ሰዓት አእምሯችን በከንቱ ሐሳብ እንዳይበታተን ሰብስብልን። በውስጣችን ያለውን መንፈሳዊ ዓይንም ክፈትልን። የሰይጣን ወጥመድ ከሩቁ እንድናይና እንድናስወግድ ኃይልን ስጠን። የቅዱሳን ሐሳብ በልባችን እንዲሰርጽ ሕይወታችንም በእግዚአብሔር ጸጋ እንዲከበብ በጌታ ፊት ማልድልን። ሊቀ መላእክት ቅዱስ ገብርኤል ሆይ ከክፉ ሐሳብ እስራት አውጣን። አእምሯችንን በቅድስና ቀድስልን። በምልጃህም ከመውደቅ አድነን። የሰማያዊው ንጉሥ የክብር መልአክ ቅዱስ ገብርኤል ሆይ ከሰማያዊ ዙፋን ፊት የምትቆም የማያልፈውን ክብር የምታውቅና የብርሃን ልብስን የተጎናጸፍክ የጽድቅ መልእክተኛ ነህ። ዛሬኛ ልጆችህ በዚህች ኃላፊ ጠፊ ዓለም ውስጥ ስንኖር ልባችን ሰማያዊውን ቤት እንዲናፍቅና በመጨረሻም ዘላለማዊ ደስታን እንድንወርስ በምልጃ ከርዳን። ቅዱስ ገብርኤል ሆይ ዓለም በሥጋዊ ተድላና በከንቱ ክብር ስታታልለን፣ እኛ ግን ዘላለማዊ ቤታችንን ዘንግተናል። አንተ ለእግዚአብሔር የሚሳነው ነገር የለም ብለክ እንደመሰከርክ እኛም ምድራዊ ፈተናን ድል አድርገን ለሰማያዊ ክብር እንድንበቃ አማልደን። ልባችን ከምድር ፍቅር ወጥቶ በሰማያት ካለው መለኮታዊ ፍቅር ጋር ይጣበቅ ዘንድ ወደ ፈጣሪ ለምንልን። ወደ መንግሥተ ሰማያት ያለ ንስሐና ያለ ቅድስና መግባት አይቻልምና ቅዱስ አባት ሆይ ዕድሜ ለንስሐ ስጠን። ኃጢአታችንን ተናዘን ከርኩሰት ነጽተንና በበጎ ምግባር ተሸልመን በጌታ ፊት እንድንቆም አግዘን። በሞት ሰዓት እንዳንደነግጥ በነፍሳችንን መንገድ ላይ የጨለማ ኃይላት እንዳይሰለጡንብን በብርሃናዊ ክንፎች ጋርደን።
ሊቀ መላእክት ቅዱስ ገብርኤል ሆይ አንተ በሰማያት ከቅዱሳን መላእክት ከጻድቃንና ከሰማዕታት ጋር ቅዱስ 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 እያልክ እንደምታመሰግን እኛም በዚያች ድንቅ ሀገር ካንተ ጋር እንድንሰበሰብ ለምንልን። ለቅሶ በሌለባት ሕመም በማይሰማባትና ጨለማን በማያልፍባት በመንግሥተ ሰማያት የዘላለም ደስታን እንድንወርስ በረከትህ ይርዳን። ስማችን በሕይወት መጽሐፍ እንዲጻፍ አምላካችንን ተማጸንልን። ጌታችን ስምህን የጠራውን መታሰቢያህን ያደረገውን እምርልሃለሁ ብሎ የገባልህን ቃል ኪዳን እናምናለን። እኛም ዛሬ ያንተን አማላጅነት ተስፋ አድርገን እናምናለን። በመጨረሻውም የፍርድ ቀን እናንተ አባቴ ቡሩካኑ የሚለውን ቃል እንድንሰማ መልጃ ካይለየን። ከመላእክት ጋር በሰማያዊት ኢየሩሳሌም የምስጋና ማኅበርተኞችም አድርገን። ሊቀ መላእክት ቅዱስ ገብርኤል ሆይ አንተን ቀድሶ ለክብር ያበቃ አምላክ እኛንም ለመንግሥቱ ያብቃን። በምድራዊ ጉዟችን መሪ፣ በሰማያዊ ጉዟችን ደግሞ ብርሃን ሆነን። ቅዱስ ገብርኤል ሆይ በቤታችን ሰላም፣ በልባችን ደስታ፣ በሥራችን ስኬትን አፍስስልን። ከዚህ ሰዓት ጀምሮ የምንሰማው ድምፅ የምስራች፣ የምንረግጠውን መንገድ የክብር፣ ሕይወታችንንም የሰላም ትሁን። በመከራ ጊዜ መጽናኛችን፣ በጨለማውም ጊዜ ብርሃናችን አንተ ነህ። በረድኤት ክንፎች ጋርደህ ለነገው ድንቅ ምስክርነትም አብቃን። የቅዱስ ገብርኤል ምልጃና ጸሎት ከሁላችን ጋራም ይሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብን በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።